በተለያዩ አጋጣሚዎች ባልጠበቅናቸው ሁኔታዎች ውስጥ መብራት ሊጠፋ ይችላል። ከዚህም የተነሳ በመብራት መጥፋት ምክንያት የብዙዎቻችን ስራ ይበደላል ወይም ደግሞ ለተለያዩ የማይሆኑ ነገሮች ይጋለጥብናል። ታዲያ ይህንን ችግር ለመፍታት ለመብራት የሚሆኑ ነገሮችን ስንፈልግ እንደ አማራጭ የምናገኘው አንዱ ጀነሬተር ነው። በአሁን ሰዓት ላይ ምን አይነት ጀነሬተር ልግዛ ብላችሁ አትጨነቁ። ምክንያቱም በዛሬ ቪዲዮዬ ማሳያችሁ ከብዙ ነገሮች አንፃር መግዛት የምትችሉትን አማራጭ ያላቸውን ኢትዮጵያ ውስጥ የሁሉንም ብራንዶች በሚባል ደረጃ ብዙ ብራንዶችን አስቃኛችኋለሁ። ለዚህ ቪዲዮ አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ አድርጉ፣ ላይክ ማድረግንም እንዳትረሱ። ለሌሎች እንዲዳረስና ይሄንን ፕሮግራም አይተው ደግሞ እቃቸውን ሲገዙ ተጠንቅቀው እንዲገዙ ለፕሮግራሙ እንዲደርሳቸው ሼር እንድታደርጉ ከወዲሁ ጠይቃችኋለሁ። በዛሬ ቆይታዬ ማነሳላችሁ የጀነሬተርን ዋጋ ይሆናል። እንግዲህ በመቀጠል በሁለተኛነት የውሃ ሞተር ፓምፕን አነሳላችኋለሁ። እንግዲህ የሞተር ውሃ ፓምፕ ለገጠራማ ቦታዎች ላይ ለገበሬዎች እጅግ በጣም አስፈላጊ የሆነ የመጣ ነገር ነው። ዛሬ ላይ ዝናብ በሌለበት በበጋ ወቅት ላይ እንደ ሞተር ፓምፕ ያለ ጠቃሚ ነገር የለም። ስለዚህ ይህንን የሞተር ፓምፕስ በስንት ዋጋ እናገኛለን? ምን አይነት የሞተር ፓምፖች አሉ? ዋጋቸው ስንት ነው? ከዛም ባለፈ ደግሞ የትኛው ብራንድ ይሻለናል የሚለውንም አስቃኛችኋለሁ። በመጨረሻ አንድ ቲፕ እንዲሆናችሁ ደግሞ ኮምፕረስ ዋጋን ከትንሽ እስከ ትልቁ ያለውን ነግራችኋለሁ። ዛሬ ላይ ኮምፕረስ ከ25 ኪሎ ዋት ጀምሮ ወይም ደግሞ ሊትር ጀምሮ እስከ 50 አለ፣ እስከ 100 አለ፣ እስከ 200፣ እስከ 300፣ እስከ 1000 ድረስ በገበያ ላይ እየተሸጠ ይገኛል። እንግዲህ እንደየደረጃችሁ እንደየአቅማችሁ ትገዛላችሁ። መነሻ አድርጌ 25 ሊትር ውስጥ እንደሆነ ነግራችኋለሁ። እንዲሁም ደግሞ መሀከል ላይ ለሁሉም ጎሚስታዎች እንዲሁም ደግሞ ለሁሉም ፈርኒቸር ቤቶች ተመልሻለሁ ተመልካቾቼ። እንግዲህ ጀነሬተርን ስናነሳ የጀነሬተር ዋጋ ዛሬ ላይ ብዙም ያን ያህል ውድነቱ አይታይም። ምክንያቱም ካለው ነባራዊ አንፃር የኑሮ መወደድ እንዲሁም ደግሞ የዶላር መወደድ ሌሎችን እቃዎች ሲያስወድድ የጀነሬተር ዋጋ ግን እስኪያሁን በነበረው ዋጋ ነው የቀጠለው። እንግዲህ ብዙ መረጃዎችን ሳሰባስብላችሁ ቆይቻለሁ። በነበረኝ ጥያቄ ወይም ደግሞ ሰዎችን ትሬዲንጎችን በጠየቁበት መንገድ የጀነሬተር ዋጋ ስቲል ነው ጥሩ እንደሆነ ነው አብዛኞቹ የነገሩኝ። እንግዲህ በቤንዚንም በናፍጣም የሚሰራ አለ ከ800 ዋት ጀምሮ እስከ 100 ኪሎ ዋት ድረስ የሚሰሩ የቻይና ብራንዶች፣ የጣሊያን ብራንዶች፣ የአሜሪካን ብራንዶች ራሳቸውን የቻሉ አሉ። እንደ ሳሊቫ የሚባል ብራንድ አለ። እንግዲህ ሳሊ ብራንድን በተለያዩ ነገሮች እናውቀዋለን። አሁን ጀነሬተርም ጀምሯል። ቪዲዮ የሚባል ብራንድ አለ። ሳይሊ የሚባል ደግሞ ብራንድ አለ። እነዚህም ብራንዶች እንግዲህ እየገዛችሁ መጠቀም ትችላላችሁ። ከሁሉም ታዋቂው ብራንድ ደግሞ ራቶ ብራንድ ይባላል። እያንዳንዳቸውን ዋጋቸውን አስቃኛችኋለሁ። ከራቶ ጀነሬተር ስጀምርላችሁ እንግዲህ የራቶ ብራንድ የሆነው ጀነሬተር ከ3 ኪሎ ዋት እስከ 7 ኪሎ ዋት አሁን በገበያ ላይ የተሸጠ የሚገኘውን አሳያችኋለሁ። ባለ 3 ኪሎ ዋት በገበያ ላይ 44 ሺህ ብር ነው የተሸጠ የሚገኘው። የቤንዚሉ ነው የምነግራችሁ። የቤንዚሉ ባለ 3 ኪሎ ዋት 44 ሺህ ብር የተሸጠ ይገኛል። ሌላው የቤንዚሉ ባለ 5 ኪሎ ዋት 65 ሺህ ብር የተሸጠ ይገኛል። ባለ 7 ኪሎ ዋቱ ደግሞ 75 ሺህ ብር የተሸጠ ይገኛል። ወደ ናፍጣው ስገባላችሁ አሁንም ራውተር ብራንድ ነው አልጨረስም። ራውተር ብራንድ አሁንም የናፍጣው በ3 ኪሎ ዋት እየተሸጠ የሚገኘው ገበያ ላይ 53 ሺህ ብር ነው። በ5 ኪሎ ዋት 76 ሺህ ብር ነው እየተሸጠ የሚገኘው። እንግዲህ ይሄ የሲንግል ፌዝ ነው የነገርኳችሁ። አሁን በ3 ፌዝ ደግሞ ሆኖ በ3000 በ5000 በ8000 በ10000 ኪሎ ዋትም አለ። ትንሽ የ3 ፌዝ ሲሆን ትንሽ ዋጋው ወደድ ይላል ወይም ደግሞ ከፍ ይላል። ለምንድነው ከፍ የሚለው? 3 ፌዝ ስለሆነ የኃይል የመስጠት አቅሙ ከፍ ያለ ስለሆነ ብዙ ማሽነሪዎችን ብዙ እንትኖችን ማንቀሳቀስ ስለሚችል ማለት ነው። በ5 ኪሎ ዋት የ3 ፌዙ የራቶ ብራንዱ 85 ሺህ ብር ነው የተሸጠ የሚገኘው በናፍጣ ማለት ነው። በ8 ኪሎ ዋቱ ደግሞ 110 ሺህ ብር ነው ገበያ ላይ የተሸጠ የሚገኘው። በ10 ኪሎ ዋቱ ደግሞ 180 ሺህ ብር ነው የተሸጠ የሚገኘው። እንግዲህ በቀን ከ8 ሰዓት በላይ ይሰራሉ እነዚህ ጀነሬተሮች። እጅግ በጣም ምርጥ የሆኑ ጀነሬተሮች ናቸው። በ1 ሊትር ከ1 ሰዓት እስከ 2 ሰዓት ድረስ መቆየት የሚችሉ የራሳቸው የሆነ እንደየብራንዳቸው ይለያያቸዋል። እንግዲህ በአሁን ሰዓት ላይ ጀነሬተር እጅግ ወሳኝ ነገር እንደሆነ እናውቃለን። የብዙዎቻችን ስራ እየተበደለ እንደሆነ ምንም ጥርጥር የለው። እንግዲህ በቅርቡ ካየነው በተለይ ደግሞ ከፎቅ ጋር ተያይዞ ፎቆች ላይ በምንሰራቸው ስራዎች ላይ አንድ ጊዜ መብራት ከጠፋ የድርጅቱ ጀነሬተር ከሌለው ወይም ደግሞ ጀነሬተሩ ማይሰራ ከሆነ ስራችን በጣም እየተስተጓጎለ ስለሚመጣ ሁላችንም ብንገዛ ይመከራል ብዬ ደግሞ ሳይለንሰር የሆነ ወይም ደግሞ ሳይለንት ታይፕ የሆነ ድምጽ መቆጣጠሪያ ያለው ምንም ድምጹ ማይወጣ እንደ ኖርማል ማሽን ብቻ የሆነ ኖርማል ድምጽ ያለው አሪፍ ታይፕ ያለው ጀነሬተር ይዤላችሁ መጥቻለሁ። እሱ ደግሞ አሁን ሳይለንተር የሚባለው በገመድም በሪሞትም መነሳት ይችላል። ይሄ አሁን 3200 ኪሎ ዋት ነው በገበያ ላይ ያለው። እንግዲህ 3200 ኪሎ ዋት አሉት እንጂ እስከዛም ድረስ ባይሄድም 3000 ያክል ኪሎ ዋት የማመንጨትና የመስራት አቅም አለው። በሊትር እሱ በቤንዚን ነው የሚሰራው። አሁን በገበያ ላይ የሚሸጠው እስከ 2 ሰዓት ድረስ በ1 ሊትር መስራት ይችላል። ዋጋው 100 ሺህ ብር ድረስ ታገኙታላችሁ። እንግዲህ በሲንግል ፌዝ ነው የሚሰራው
220 ሲንግል ፌዝ ነው 100,000 ብር የምትገዙበትን ዋጋ እናንተ በደንብ ከተከራከራችሁ በደንብ ትሬዲንጎችን ዲል ካደረጋችሁ ከዛም የመቀነስ እድል ስላለው በጣም ተጠንቅቃችሁ እንድትገዙ ነግራችኋለሁ እንግዲህ ቅድም እንደነገርኳችሁ ሁለት ታይፖች አለው ጀነሬተር አንዱ ሳይለንት ነው ሁለተኛው ደግሞ ኦፕን የሆነ ነው ኦፕን የሆነው ምን አይነት ነው በጣም የሚጨው በተለይ ደግሞ በናፍጣ የሚሰሩት በጣም ነው የሚጨውት ምክንያቱም የሚጨውበት ዋነኛው ምክንያት በጣም ብዙ ጉልበት ስለሚያወጡ የተሰሩበትም ስሪት የጣሊያን ስሪት ናቸው ከዚህም የተነሳ የራሳቸው የሆነ ሲስተም አላቸው እኛ በሱ ሲስተም ላይ እንግዲህ እንደየቦታችን እንደ ሁኔታችን ቼክ ማድረግና መስራት እንችላለን በዋናነት ግን እንድትጠቀሙ መከራችሁ ቦታችሁ ማይረብሽ ከሆነ በተለይ ደግሞ ስራችሁ ስሪ ፌዝ የሚፈልግ ወይ ደግሞ ተለቅ ያለ ጀነሬተር የሚፈልግ አይነት ስራ የምትሰሩ ከሆነ የናፍጣው እንድትጠቀሙ ነው መነግራችሁ የናፍጣው ሞር የተሻለ ነው ምክንያቱም ብዙ ጊዜ እንደ ልብ ቤንዚልን ስለማናገኘው ዋጋውም እየተወደደ እየመጣ ስለሆነ ሁላችንም የናፍጣውን ብንገዛ ሞር ይመከራል ከሁሉም በላይ ደግሞ የናፍጣ ዕቃ እናውቀዋለን በጣም ጉልበት ያለው ስለ ናፍጣ ጥቅም ካወቃችሁ ግን ናፍጣ እጅግ በጣም ወሳኝ ነገር ነው ይሄን ያህል ስለነሱ ከነገርኳችሁ ሌላም ላስተዋውቃችሁ ቪዲዮ የሚባለውን ብራንድ ላስተዋውቃችሁ ቪዲዮ ብራንድ የሚባለው በ5500 ዋት ያለውና ላስተዋውቃችሁ በ5500 ዋቱ እጅግ በጣም ዘመናዊ የሆነ ምርጥ የሆነ እቃ ነው ሁለት ሲንግል ፌዝ ማስነሻ የራሱ የሆነ መሰኪያ ቦታ አለው በቤንዚን ነው የሚሰራው እንግዲህ ታንከሩ 25 ሊትር የመያዝ አቅም አለው የአንድ አመት ዋስትና ያለው እንደፈለግን መገጣጠሚያው የምናገኘው እንደፈለግን ሲበላሽ እቃው እዚሁ መገኘት መስራት የሚቻልበት ሜትድ ያለው ምርጥ እቃ ነው ቪዲዮ ብራንድ እንግዲህ ይህ ብራንድ ስንጠቀመው ዋጋው ትንሽ ወደድ ሊል ይችላል ነገር ግን እናንተ ስትጠቀሙ በጣም ተጠንቃችሁ ተጠቀማችሁ ድረስ ከ10 አመት በላይ ከ15 አመት በኋላ በላይ በነፃነት የምትጠቀሙት እቃ እንደሆነ አስመጪዎቹ ይናገራሉ ከዛም በተጨማሪ እነዚህ ተለቅ ያሉ በ500 ዋት ድረስ ያሉ ስፔር ፓርታቸው በደንብ የሚገኝ በቤንዚን የሚሰሩ እቃዎች ሞር የሚመከሩት እንደ ድርጅታችሁ ይወሰናል ብያችኋለሁ ለፀጉር ቤቶች ለተለያዩ ለመኖሪያ ቤቶች ለፈርኒቸር ቤቶች በጣም ይጠቅማችኋል እንግዲህ ስራችሁ እንዲያቀላጥፍላችሁ ይሄንን ጀነሬተር እንድትገዙ ከወዲሁ ነግራችኋለሁ የዚህ ጀነሬተር ዋጋ ደግሞ አሁን ገበያ ላይ 70,000 ብር ነው እየተሸጠ የሚገኘው በመቀጠል ሳሊ የሚባለውን ብራንድ ልንገራችሁ እንግዲህ ሳሊም ብራንድ ለተለያዩ የፈርኒቸር ቤቶች የመቁረጫ በየዳ ለተለያዩ ነገሮች የሚያገለግሉ ማሽነሪዎችን የሚሰራ ብራንድ እንደሆነ ይታወቃል አሁን ደግሞ የራሱ የሆነ የጀነሬተር ብራንድም ይዞ መጥቶላችኋል በጀነሬተር ብራንዱ እንግዲህ ሳሊ ብራንድ ምርጥ የሆነ እቃ ነው ይዞ የመጣው በቁልፍ ነው የሚነሳው በቤንዚን የሚሰራ ነው መለዋወጫው እንደ ልብ ይገኛል ሳሊ ብራንድ ምንም ጥርጥር የለውም ብራንዱ በሀገራችን ላይ ሰርጾ ገብቶ ብዙ ስራዎችን እየሰራ የሚገኝ ስለሆነ ይህንንም ለተለያዩ ነገሮች ልንጠቀመው እንችላለን እሱም በዋቱ በ5000 ዋት ነው 5000 ዋት በገበያ ላይ የተሸጠ የሚገኘው 72000 ብር ነው ትንሽ ጨመር ያለው እንግዲህ ከብራንዱ አንፃር ነው ይሄን ያህል ካልኳችሁ በመጨረሻ ዝቅተኛ የሚባለው ወይም ደግሞ አነስተኛ የሚባለው ለቤታችንም እንዲሁም ደግሞ ቀላል ነው ለምሳሌ ዝም ብሎ 1000 ዋት ለማንኛውም ቤታችን እንደምንሰራቸው ስራዎች ያስነሳልናል ከዛም ባለፈ አነስተኛ የወንዶች ፀጉር ቤት ማሽኖችን ደግሞ ማስነሳት ይችላል ለሱ የሚሆነው አሁን ታይገር የሚባለው ብራንድ በገበያ ላይ በቤንዚን የሚሰራው ማለት ነው አሁን እየተሸጠ የሚገኘው 14000 ብር ነው እሱን እየገዛችሁ መጠቀም ትችላላችሁ ስለ ጀነሬተር ይሄን ያክል ካልኳችሁ ስለ ወተር ፓምፕ ልንገራችሁ እንግዲህ የወተር ፓምፕ እናውቃለን በጣም ወሳኝ ነገር ነው በገጠራማ ቦታዎች ላይ መግቢያ ላይ እንደነገርኳችሁ ግብርና አገልግሎት ስንጠቀም ውሃን ከመስኖ እያወጣን ከጉድጓድ እያወጣን ወይም ደግሞ ሩቅ ካለ ሀይቅ አውጥተን ወደዚህ ጠልፈን አሁን በገበያ ላይ በጣም ሁሉም ሰው የሚፈልገው በተለይ ደግሞ ገበሬዎች ተፈላጊ ነው ብለው የሚያስቡት እነሱም እንደ ስራቸው ተመራጭ አድርገው የሚወስዱት ባለ 3 ኢንች የሚባለው ነው እንግዲህ ባለ 3 ኢንች የሚባለው በናፍጣ የሚሰራም አለ በቤንዚንም የሚሰራ አለ በቤንዚን የሚሰራው እንግዲህ ይቀንሳል ብያቸዋለሁ በቤንዚን የሚሰራው አሁን በገበያ ላይ የተሸጠ የሚገኘው ከ21000 ብር እስከ 36000 ብር ድረስ ነው በኩሽ የሚባል ብራንድ አለ ሮቢን የሚባል ብራንድ አለ ሞር ኩሽን የሚባለውን ብራንድ ሰጀስት አደርጋቸዋለሁ ብዙ ሰዎችም ከነገሩኝ አንፃርም ሰዎችንም ስጠይቅላችሁ እንዲሁም ደግሞ ትሬዲንጎችንም ሳጣራላችሁ ኩሽን የሚባለው ብራንድ አሪፍ እንደሆነ ነግረውኛል በናፍጣ የሚሰራም አለ በናፍጣ የሚሰራው አሁንም 3 ኢንች ነው የሚመከረው እንግዲህ ሌላ አይነቶች አሉ የወተር ፓምፖች እነዚህ የሚመከሩት ከምን አንፃር ነው 3 ኢንቾቹ በጣም ቀልጣፋ ናቸው አቅማቸውን ከፍ ያለ ነው ከዚህ አንፃር ስለሆነ እናንተም ስትገዙ በተለይ ደግሞ በገጠራማ አካባቢ ላይ ግብርናዎችን እየሰራችሁ ያላችሁ ሰዎች ሞር ታውቁታላችሁ ብዬ አስባለሁ አዳዲስ ሰዎች ወደዚህ ስራ የምትገቡ ሰዎች የናፍጣው እንድትገዙ መክራችኋል የናፍጣው አሁን ካማ የሚባል ብራንድ አለ ኢጄኬ የሚባል ብራንድ አለ እሱም አሁን በገበያ ላይ በ3 ኢንች እየተሸጠ የሚባለው 33000 ብር አንስቶ እስከ 40000 ብር ድረስ እየተሸጠ ይገኛል እንግዲህ እነዚህ ምርጥ እቃዎች እንድትገዙ ከወዲሁ እጠቁማቸዋለሁ በስተመጨረሻ እንደነገርኳችሁ ቲፕ
የሆናችሁ የኮምፕረሰርን ዋጋ አነሳላችኋለሁ ብያለሁ። የኮምፕረሰር ዋጋ አሁን በገበያው ላይ ከትንሹ ከ25 ሊትር ጀምሮ እስከ 1000 ሊትር ድረስ የተሸጠ ይገኛል። 25 ሊትሯ እንግዲህ ለጎሚስታ ሲነሳ ብዙም ያን ያህል ላታሰራ ትችላለች። ነገር ግን መብራት ካለና ኢፌክቲቭሊ ቦታው ላይ በቀላሉ ለላብራተርና ለሞተር ጎማዎች ይሆናል። ነገር ግን እንደ መኪና ያሉ ስራዎችን ሰራለው የሚል ከሆነ አንድ ሰው አቅም ያለውን ኮምፕረሰር መግዛት ይኖርበታል። አቅም ያለው ኮምፕረሰር አሁን በገበያ ላይ ከ200 ሊትር በላይ ያለው ነው። ስለዚህ 200 ሊትር ያለው ኮምፕረሰር ከሆነ መብራትን ቢጠፋ በደንብ ተቆጣጥሮ ጊዜ ሰጥቶት ኃይሉን አምቆ በመያዝ ወይም ደግሞ ንፋሱን አምቆ በመያዝ በቀላሉ እንዲሰጠው ጥቅም ይሰጠዋል ብዬ አስባለሁ። ስለዚህ ይህንን አስባችሁ እናንተም ስትገዙ ከፍ ያለውን ብትገዙ አሪፍ ነው። እንደየስራችሁ ሁኔታ ይለያያል ብያችኋለሁ። ነገር ግን መብራት ማይጠፋና ሁሉ ጊዜ ኢፌክቲቭ የሆነ ቦታ ከሆነ የምትጠቀሙትን አነስተኛም ቢሆን ምንም ችግር የለውም ከዚህ አንፃር። ነገር ግን በጣም ትላልቅ መኪናዎች የሚመጡ ከሆነ ዋጋው ከፍ ያለ እንዲሁም ደግሞ የሊትር መጠኑ ከፍ ያለውን እቃ እንድትጠቀሙ ነግራችኋለሁ። ኮምፕረሰር አሁን አነስተኛ የሚባለው 25 ሊትሩ በ18000 ብር ነው እየተሸጠ የሚገኘው ለአነስተኛ ጎሚስታዎች የሚሆን ነው። እንግዲህ ጎሚስታ ሲነሳ ዋና የሚባለው ነገር ኮምፕረሰር ነው። ከዛ ውጪ ሌሎች ነገሮች ይኖራሉ። በጣም ብዙ የምትገዟቸው ነገሮች ይኖራሉ፣ ምንም ጥርጥር የለውም። ነገር ግን እኔ ዛሬ ማነሳላችሁ የኮምፕረሰር ዋጋ ነው። ሌላው ኮምፕረሰር ተለቅ ያለው ወይም ደግሞ ለመካከለኛ ለሁሉም ደግሞ የሚሆን ከዚህ በላይ ከተጠቀማችሁ ከ270 ሊትር በላይ ያለው የምትጠቀሙ ከሆነ መብራታችሁ በትንሹ 3 ፌዝ መሆን አለበት። ሁለተኛ ከ3 ፌዝም በላይ ደግሞ የምትጠቀሙት ስራ ወይም ደግሞ የምትሰሩበት አገልግሎት በጣም ብዙ መሆን አለበት። ምክንያቱም አስፈላጊ አይደለም ይሄን ያህል ኮምፕረሰር መግዛት። ስለዚህ የምትገዙት ኮምፕረሰር 270 ሊትር ከሆነ አሁን ባለው ሁኔታ ለፈርኒቸር ቤቶች ለጎሚስታዎች እጅግ በጣም ጠቃሚ ነው። ለሸተሩን ለመምታት እንግዲህ በጣም ወሳኝ የሆነ እቃ እንደሆነ ይታወቃል ኮምፕረሰር። ሌላው ለቀለም ለመቀባት ይሆናል። ጎሚስታዎች ደግሞ ጎማ ለመንፋት እንዲሁም ደግሞ ዳብራተሩን ለማጽዳት ከሚጠቅማችሁ ነገር አንዱ እሱ እንደሆነ ይታወቃል። ፒስተኑ 2 የሆነ ዲናሞ ከ7 በላይ የፈረስ ጉልበት ያለው ረጅም ሰዓት መስራት የሚችል 270 ሊትር ኮምፕረሰሩ አሁን ላይ በገበያው ዋጋ የተሸጠ የሚገኘው 120,000 ብር ነው። ድርድር ይኖረዋል። ገብታችሁ አናግሩ። ዝም ብላችሁ እንዲወጪ አታውጡ። እቃዎቻችሁ ዝም ብላችሁ አትግዙ። በስተመጨረሻም ይሄን ያክል ስለነዚህ ስለ ኤሌክትሮኒክስ እቃዎች ወይም ደግሞ ስለ ጀነሬተር እንዲሁም ደግሞ ስለ ሞተር ፓምፕ እንዲሁም ደግሞ ስለ ኮምፕረሰር ካነሳውላችሁ ሐሳቤን ልጠቅልልላችሁ። ሁላችሁም እቃዎችን ስትገዙ አስተውላችሁ በጥንቃቄ ግዙ። ለምን እንደምትጠቀሙ ፐርፐዛችሁን እወቁ። ምን ያህል ዋት ምን ያህል ፌዝ እንደሚያስፈልጋችሁ እወቁ። ይሄንን ካደረጋችሁ በኋላ እቃችሁን ስትገዙ ምንም ሳትጨነቁ በደስታ ትገዛላችሁ። አሁን በነገርኳችሁ ዋጋ ስፔሲፊካሊ ይሄ ነው ብላችሁ እንዳትቀመጡ። እየዞራችሁ እናንተም አጣሩ። በአንድ ቦታ ይሄ ቦታ እንደዚህ ተገኝቷልና ዝም ብዬ ገዛለሁ ብላችሁ እንትን አትበሉ። ዞር እያላችሁ አንድ ትሬዲንግ የጠየቃችሁትን ሌላ ቦታ፣ አንድ ትሬዲንግ ያጣችሁትን ሌላ ቦታ እየሄዳችሁ እየፈለጋችሁ አማርጣችሁ መግዛት መልመድ አለባችሁ። ይህንን ካደረጋችሁ ምርጥ የሆነ እቃ በደንብ አጣርታችሁ መግዛት ትችላላችሁ። በዚህ ያህል ደረጃ ስለ ዋጋው ካነሳውላችሁ ቅድም ያላነሳውላችሁ የሞተር ፓምፑ ላይ አሁን ያነሳውላችሁ ዋጋ ከሸራውና ከጉሮሮ ውጪ ነው። እናንተ ሸራውና ጉሮሮ እንደተጨማሪ አድርጋችሁ ገዝታችሁ ነው የምትጠቀሙት። ከዛ ውጪ ያለው የነገርኳችሁ ዋጋ እሱ ይለያያል። እንደየአካባቢውና እንደየቦታው ይለያያል። አሁን እኔ ነገርኳችሁ በኢትዮጵያ ዋጋ ብዬ በዋና ክልል ከተሞችና በአዲስ አበባ ያለውን ዋጋ ነው የነገርኳችሁ። እንግዲህ ወደ ገጠራማ አካባቢ እንግዲህ ከአዲስ አበባ ከ400 ኪሎ ሜትር በላይ የሚርቁ ከተሞች ሞር ዋጋቸው እየጨመረ ይመጣል። ነገር ግን እስከ 200 ኪሎ ሜትር እስከ 3 ኪሎ ሜትር ድረስ ያሉ ከተሞች ብዙም ያን ያህል ርቀት አይኖራቸውም። አዲስ አበባ የሚሸጥ እቃ የሆነ ያክል የ2000 እና 1000 ብር ጭማሪ ስለሚኖራቸው ነው እንጂ ከዛ ውጪ ያን ያህል ጭማሪ አይኖራቸውም። እናንተ ስትገዙ ግን በደንብ አማርጣችሁ እስከገዛችሁ ድረስ አዲስ አበባ ትራንስፖርቴሽን አገልግሎት ማግኘት የምትችሉ ከሆነ አዲስ አበባ እንድትገዙ መክራችኋለሁ። ነገር ግን አዲስ አበባ መግዛት አንችልም ትራንስፖርቴሽን አጣለው የምትሉ ከሆነ እዛው ተከራክራችሁ ያላችሁበት ከተማ መግዛት ትችላላችሁ። ወደ አማራ ክልል አካባቢ ያላችሁ እንደ ከሚሴ እንደ ደሴ ያለ ምንም ጥርጥር የለውም እናንተ ጋር ያን ያህል የሚወደድና የሚያስወድደው ነገር አይኖርም። ምክንያቱም ኢዚሊ እናንተ አካባቢ መኪና ስለሚመጣና ስለሚያደርስ ማለት ነው። ወደ ደቡብም ወደ ሐዋሳ አካባቢ ያላችሁ ብዙ አትቸገሩም። ከዛ ውጪ ወደዚህ ወደ ምስራቁም ወደ ደቡብ ወደ ድሬዳዋም ያላችሁ ወደ ሐረርም ያላችሁ በቀላሉ ስለምታገኙ እናንተም ትቸገራላችሁ ብዬ አላስብም። ነገር ግን ከነዚህ ሁሉ ከተማዎች ራቅ ያላችሁ ኦልሞስት ከ400 ኪሎ ሜትር በላይ ከአዲስ አበባ የምትርቁ ከተሞች ከሆናችሁ የትራንስፖርቴሽን ዋጋ በራቃችሁ ቁጥር እየተወደደ ስለሚመጣ የእቃ ዋጋ ከፍ እያለ ይመጣል ማለት ነው። ስለዚህ እንደየአካባቢው ዋጋው ይለያያል ለማለት ያክል ነው። ስለተከታተላችሁኝና ስላዳመጣችሁኝ ከልብ አመሰግናለሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ፣ ላይክ እንድታደርጉ ከወዲሁ ጠይቃችኋለሁ። መልካም ቀን መልካም ምሽት ይሁንላችሁ።